ተክቦ ወይም ተቆፍሮ መተው ሳይሆን አትክልትና ፍራፍሬ ተክለን ወደ ልማት በመግባታችን ተፈጥሮ ሀብት እያንዳንዱ አርሶ አደር እኔ እርሻ ይሄን በማየት እኔ እርሻ ይሰራል የሚል ትልቅ ጥያቄና አስተዋጽኦ እያደረገ ነው። ተፈጥሮ ሀብት ሲመጣ ምን ጊዜም ይናፍቀናል። ለምን ካቡ መካቡ ብቻ ሳይሆን ተክቦ የሰጠው ለውጥ ራሱ ፍራፍሬ አፍርቶ እየበላን ስለሆነ ትልቅ ለውጥ እያመጣልን ነው። እስከዛሬ ግን ሰርተን ዝም በልቅጦች ነበር የምንለቀው። አሁን ላይ ግን ጥሩ ለውጥ እያመጣልን ነው። በሱ መታደርም አለ ማደግም አለ። በሱ ለውጥ እያመጣን ስለሆነ ይሄ ቀጣይም እንዲዘልቅ ትኩረት አድርጉልን የሚል አርሶ አደሩ እንቅስቃሴ እያደረግን ነው እየጠየቅን ማለት ነው። አሁን እንግዲህ አትክልትና ፍራፍሬ አሁን ይህን የተከል ነው። አሁን የጀመረ ይህን ተፋሰስ አምና ላይ ነው። አምና 2016 ተከል ተፋሰሱን ጀመር ነው ተተከለ። አሁን ይኸው ባባየው አፍርቷል። ወዲያው ተክልን ሰርተን ባባየው ራሱ እያፈራ ነው። ማንጎ ራሱ አሁን ወደ ማፍራት እየተዘጋጀ ነው። ሎሚዎቹ እንቅስቃሴ እያደረጉ ነው። ግን እስከዛሬ ግን ይሄ መሬት ዝም ብሎ ስራ ፈት ነበር። ይኸው ከቅድመ አያታችን ጀምሮ እስካሁን ድረስ ዝም ብሎ ነበር አቀማመጡ። አሁን ግን በመሰራቱ ይሄ ፍሬ አፍርቶ ለውጥ እያመጣና ለኛ ለኑሮ መሰረት እየሆነን እያየ ነው። የህዝቡ ሞራል አሁን እንግዲህ ይሄንን የምታዩት መሬት ይሄ ገላማ መሬት ነው። ያን በማያት በማነጻጸር ሁሉም የቀበላችን ህዝብ ይሸፍነልን የሚል ነው ጥያቄው። ለምን እንስራ በቃ በህብረት። አሁን ይሄ ቀበላችን ህዝብ ባንድ ላይ ነው የምንሰራው በማደረጃታችን ግን ሁሉም ቀጠና እንደሚዳረስና አሁን ድረስ ራሱ ትንለይ ራሱ እንኳ በ8 ቀን 15 በ8 ቀን 2 ቀን እንስራ የሚል ጥያቄ ራሱ ይሄን በማያት እየሰራ ነው አሁን ድረስ ማለት ነው። አጠቃቀሙ በጣም ቆንጆ ነው። እንደው ለውጥ አይተንበታል። ይሄ የወደቀ መሬት ነበረ። ይሄው በተፋሰስ ምክንያት የተነሳ ለኛም ለግለሰቦቹ ጠቅሞልናል። ራሱ በመኖ በባባየው በመናምን ሁሉ እየተጠቀምንበት ነው አሁን ያለነው። እስከዛሬ ስድቅጦች ነበረ። አሁን ግን ተከብሮ ደህና የተባበረን ነው መንግስትም ማለት ነው። በግንቦት ወር የተተከለው እና ይኸው 6 ወርም አልሆነው ይጀምሯል። ጥቅሙ እየዋለልን ነው ማለት ነው። እና እርግቧ ተር ደግሞ ይኸው እንደምንታውት ለሰላሱትም ለከብቶችም ቅጠሉ መኖ እየተጠቀምንበት ነው። ህዝቡ ደግሞ ሁሉም ለኛም እንደው እንዳለ እድል እንዲሰጠን እያለ ነው መመኘት ያዘው ህዝቡ ማለት ነው። እኔም እርሻ ይሰራልን እያሉ ነው ህዝቡ። አሁን በጣም ተቀብሏል ህዝቡ እና ለወደፊቱም ቀጣይ እያንዳንዳችን እንድንዳረስ የሚለው ነው እቅዱና ህዝቡ ማለት ነው። አወጣጡም በጣም ቆንጆ ነው። በሙራር ነው የሚሰራው። ደግሞ ትንሽ እንኳ በግዳጅ አይደለም በሙራር ነው የሚሰራው። ለምን ጥቅሙን ይሄን ባባየና ማንጎ በጣም እንለወጣለን ለሀገራችን ላይ እንደዚህ ያለ ልማትና እንትን ታለ የሚለውን ህዝቡ ተገንዝቧል ማለት ነው። 2017 በጀት ዓመት እንደ ደቡብ ወሎ በተፈጥሮ ሀብት ልማትና ጥበቃ በሁለት ዘርፎች ላይ ልዩ ርብርብ ማድረግ አለብን ብለን አቅደን ወደ ስራ ገብተናል። የመጀመሪያው የአፈርና ውሃ ጥበቃ ስራ ወይም ደግሞ የተቀናጀ የተፋሰስ ልማት የምንለው ነው። ይህን እንግዲህ በበጀት ዓመቱ ከ1446 ተፋሰሶች በላይ በ520 ቀበሌዎችና በ20 ገጠር ወረዳዎቻችን ከ51 ሺህ ሄክታር በላይ የሚሸፍኑ እንሰራለን ብለን ወደ ተግባር የገባንበት አግባብ ነው ያለው። አጠቃላይ የተፈጥሮ ሀብት ልማትና ጥበቃ ስራችን በ19 ወረዳዎች በ451 ቀበሌዎችና በ1251 ተፋሰሶች ላይ የተፈጥሮ ሀብት ልማትና ጥበቃ ስራን እየሰራን ያለንበት ሂደት ነው ያለው። የሸፈነውም የስራ ሽፋን ስናየው ኦልሞስት ወደ 48 ሺህ ሄክታር አካባቢ ወይም ደግሞ የቅዳችንን ከ87% በላይ መሸፈን የቻልንበት አግባብ ነው ያለው። ዛሬ እዚህ ደግሞ አርጎባ ላይ ሆነን የምናየው ባለፈው አመት ሰርተን የተራራ ልማት የሰራ ነውን ፍራፍሬ ችግኝ ተክለንበት ነበርና ይሄ አሁን ባለበት ሁኔታ ላይ ጥቅም መስጠት ይጀምራል። የተተከሉ ችግኞች በጣም ጥሩ ላይ ናቸው ያሉትና በበጋ ሰራ ነው በክረምት የሰራ ነው ስራ በሰኔሮታይ ዘዴ ወይም ደግሞ በደን በአግሮ ፎረስተሪና በፍራፍሬ ልማት መሸፈን አለብን። ለዚህ ትይዩ ቅድመ ዝግጅት ስራ እየሰራን ያለ ነው። በበጀት አመቱ ከ211 ሚሊዮን ችግኝ በላይ እናፈላለን። ከ29 ሺህ ሄክታር በላይ ደግሞ የሚሸፍን ቦታን በዚህ ባፈላነው ችግኝ ይሸፍናለን ብለን እየሰራን ያለ ነው። አሁን ላይ ሆነን ስናየው በቆጠራ ያደረሰው ወደ 120 ሚሊዮን ችግኝ አካባቢ ቆጥረን በእጃችን የያዝንበት አግባብ ነው ያለው። ከዚህ ውስጥ ደግሞ እንግዲህ ከ211 ሚሊዮን ውስጥ ወደ 2.2 ሚሊዮን ችግኙ የፍራፍሬ ልማት መሆን አለበት ብለን አቅደን እየሰራን ያለ ነው። እስካሁን ድረስም በቆጠራ ያገኘነው የፍራፍሬ ችግኝ ደግሞ ከ1.5 ሚሊዮን በላይ አግኝተናል። ቀጣይ በ3 ወራት ውስጥ መድረስ የሚችሉ እቅዳችን ለመሙላት የፓፓዬና የቡና ችግኞችን ደግሞ እያፈላን ያለንበት እየሰራን ያለ ነው። ጥር 15 ላይ በሁሉም የክልላችን አካባቢዎች በተደራጀ የህዝብ ንቅናቄ ይፋዊ የተፈጥሮ ሀብት የተፋሰስ ልማት ስራዎችን ማካሄድ ጀምረናል።
ይህም በበጀት አመቱ እንሰራቸዋለን ካልናቸው ዋና ዋና ስራዎች አጠቃላይ የስራ ሽፋናችን በህብረተሰቡ የጋራ የሚሰራው 366649 ሄክታር የሚሸፍን ሲሆን ለዚህ ስራ ደግሞ የተዘጋጀ የሰው ኃይል 4.4 ሚሊዮን የተለያዩ ወጣቶች፣ ሴቶች እንዲሁም ደግሞ አባወራው የሚሳተፍበት የሰው ኃይል ተለይቷል። ስራውም ከተጀመረበት ጊዜ ጀምሮ እስካሁን በዋናነት ከስነ አካላዊ ስራዎች አኳያ ሲወሰድ አሁን የደረስንበት 275,000 ሄክታር በላይ ወይም የእቅዱን 75% የሚሆነውን ማከናወን ተችሏል። በተመሳሳይ ይህን ስራዎች ሲሰራ ለዚህ ስራ የተሳተፈው የሰው ኃይል ጉልበት በድግግሞሽ 106 ሚሊዮን ህዝብ ይጠበቃል። እስካሁን ባለው 73 ሚሊዮን የሚሆነው ወይም የእቅዱን 68% በላይ የሚሆነው መሳተፍ የቻለበት ሁኔታዎች ነው ያለው። እንግዲህ ስራዎችን ስንመለከት ዛሬም የምንገኝበት በደቡብ ወሎ ዞን አርጎባ ብሔረሰብ ዞን ወረዳ ወይም ደግሞ ፈጢቁማ ተፋሰስ ላይ ነው። እንግዲህ ተፋሰስ ሲወሰድ ከስራው አጀማመር ጀምሮ ከራይ ከተራራው አናት ላይ ተነስተው ወደ ታች በተቀናጀ መንገድ የተሰራ ነው። በተለይ ደግሞ የጠረጴዛ ማርከን ሲሰራ ብዙ ጉልበት የሚወስድ ነው። ግን ደግሞ ጉልበት የሚያወጡበትን ያክል ኢኮኖሚያዊ ጠቀሜታ የላቀ ጥቅም የሚሰጥ ዘላቂነትን የሚያመጣ የወጣቶች የስራ እድልን የሚፈጥር ተጨማሪ ምርታማነትን የሚያሻሽል መሆን መቻል አለበት። ከዚህ አኳያ በዚህ ተፋሰስ ላይ የምናየው እጅግ በጣም የሚያስገርም ስራ የአርሶ አደራችን ጥበብ የተሞላበት በጣም ሳይንሳዊ አሰራርን የተከተለ የደቡብ ወሎ ዞን በተፈጥሮ ሀብት ስራዎችም በሌሎች ስራዎችም በጣም ጠንካራ ዞን የአመራሩና የሙያተኛው ቅንጅት ከአርሶ አደሩ ጋር ቀርቦ የሚሰራው ስራ ውጤት የታየበት ነው። ይህንን የበለጠ አጠናክረው መቀጠል አለባቸው። ይህ አመት የአረንጓዴ አሻራ ልማት ስራችንን ስንመለከት በቅድ የያዝናቸው 1.6 ቢሊዮን ልዩ ልዩ ኢኮኖሚያዊ ጠቀሜታ የሚሰጡ እና ሀገር በቀል ችግኞችን ለማዘጋጀት በእንቅስቃሴ ላይ ነው ያለ ነው። አሁን እስካሁን ባለንበት ሁኔታ 857 ሚሊዮን ወይም የቅዱን 52% በላይ የሚሆነው ማዘጋጀት ተችሏል። ወደፊት እጠቀማለሁ ብሎ ሳይሆን እየተጠቀምኩ ነው ብሎ እየሰራ በመሆኑ በአጠቃላይ የተፈጥሮ ሀብት ስራ እንደ ዞን ባህል ያርሶ አደሩ ባህል የሆነ ስራ ሆኖ ቀጥሏል። በዚሁ መሰረት የዚህ አመትን ወስደን ስንመለከት እንደሚታወቀው በዚህ አመት የጸጥታ ስራው ብዙ ችግር ሆኖ እየፈተነን ያለበት ጊዜ ነው። በዚህ ፈተና ውስጥም ሆነን የሰው ኃይል ተሳትፎም ቢሆን ከ14 ሚሊዮን በላይ የሚሆን ጉልበት በድግግሞሽ ስራ ላይ ይውላል በሚል ነው በቅድ አቅደን የገባ ነው። ከ12 ሚሊዮን በላይ ኦልሞስት ከ12.8 ሚሊዮን በላይ የሚሆን የሰው ኃይል ወደ ስራ ወጥቶ የተፋሰስ ስራውን የሰራበት ሁኔታ ነው ያለው። እነዚህን አሃዛዊ ቁጥሮች ወስደን ስንመለከተው አንደኛ የጸጥታ ችግር ያለበት ጊዜ ላይ እንደመሆናችን በጣም የተሻለ የሚባል አፈጻጸም ነው ያለው። ሁለተኛ ከዚህ በኋላም ስራ የተቋረጠ አይደለም። ቀሪ ጊዜያትን ተጠቅመን እቅዳችንን መሸፈን የምንችልበት ሁኔታ ስለሆነ ያለው የዚህ አመት የተፈጥሮ ሀብት ስራ እንቅስቃሴ ኦልሞስት በችግር ውስጥ እንዳለ ዞን በችግር ውስጥ እንዳለ አካባቢ በጣም የተሻለ ተሞክሮ ሊወሰድበት የሚችል እውነትም ተግባሩን አርሶ አደራችን ባህል አድርጎታል ብለን እንድናምን የሚያደርግ ስራ ነው ይሄ ስራ።